መተት የጤና መተት ከናባቱ የጤና መተት ከናባቱ አዎ ከነንጀራ አባቱ ይዘናል። ልጁንም ይዘናል። በትምህርቱ ገብተናል። የአባቱን ብሩን እንዘርፋለን፣ እንሰልባለን። በጤናም ገብተናል። አንጀቱን አስተካክላችሁ አሁን አንጀቱን አስተካክለናል። ሌላ የቀራችሁ ምንድን ነው? አይምሮውን ራሱን ቀጥል አድርገናል። ለምን እንዲሞት ነው። እንድንገለው አንዴ እኮ ለመግደል ገለን ነበር። ይቺ ቅድስት አርሴማ የምትባለው ናት እንጂ በዘንባባ እያጋጨን እና ሳንገለው ልንወጣ አንወጣም። ሳንገለው ልንወጣ ልንለቀው አንወጣም። እንገለዋለን። ለምን? ከነዘር ማንዘሩ ነው የምንጨርሰው። ከነዘር ማንዘሩ እንጨርሰዋለን። ትጨርሳላችሁ? አዎ እንጨርሳለን። ለምን? መተት ነው እንዴ? የት ሀገር ነው የተሰራችሁት? የት ሀገር ነው የተሰራችሁት? እዚሁ ሀገር ገላን ነው የተሰራችሁት? አዎ። ጠንቋይ ነው ደብተራ? ጠንቋይም ደብተራም ጠቋርም መተት ጠቋርም አለ አለን። አዎ። ሰላቢ መንፈስም አይነ ጥላ ቡዳ። ጠቅላላ ስንት ናቸው? ጠቅላላ 666 ነበርን። 666 ለቀዋል፣ ጠፍተዋል። 600 ሆነናል። አሁን 600 ሆነናል። 666 የሉ እነሱ ሄደዋል። ተንቦቅቦቆ እየሮጡ ነው የሄዱት። አንተ ጋር ሲቀርቡ ተቃጠል። እናንተ ለምን ቀራችሁ? ካዳ 600 እንዴ? እኛማ እንፈራም እኮ። ኧረ ሰላቢ መንፈስ በትምህርቱ እኮ ነው የገባነው። ትምህርቱን ዜሮኛ ሳናደርገው እንደውም እኮ 4ኛ ሊወጣ ነበር። እኛ ግን አይምሮን ብጥስ አደረግነውና 38ኛ ሰጣ ነው። 38ኛ? ለምን ልጅ ትምህርት ይማራል እንዴ? በምን ገባችሁበት? እሱ እኮ ሕፃን ነው። አሁን በምን ገባችሁበት? በትምህርቱ፣ በስራው፣ በአዋዋኑ፣ በምኑ ያልገባንበት ነገር የለም። በቃ በሁሉም ነገር ከነአባቱ ገብተንበታል። ከነንጀራ አባቱ ገብተንበታል። ለምን ትጮሃላችሁ እንዴ? ስራችንን ሳንጨርስማ አንወጣም። እንገለዋለን። ገና እንገለዋለን። ማን ግደሉ አላችሁ? ያዘዘንማ ስሙን አልጠራውም። አይ ስም እንዳጠራ ማን ግደሉ አላችሁ? ደብተራው ነው ይሄ ጠንቋዩ። ለምን ገደሉ አላችሁ? እሱ ሕፃን ልጅ ነው። ምን አደረጋችሁ? ሰይጣን ነው። በቃ ሰይጣን ነው። አስረናል። በቃ ይበቃናል። ሸኘን። በቃ ይበቃናል። ተሰበሰባችሁ ከአባትየውና ከእናት ከወንድም ከእህት ከቤተሰብ ከአባት ከእንጀራ አባቱ ብቻ እንጂ ሌላውን እየወረድንም አይደለም። ሌላው ግን በሃይማኖት የጠና ነው። እሱም በሃይማኖት የጠና ነው። አንዴ ከትምህርት ቤት ሲመለስ የመናፍቅ መንፈስ ልከንበት እንዳለ ኦርቶዶክሶች ሊቃጠሉ ነው በሰዓት ስንለው፣ አረ አይሆንም፣ ይሄም አይሆንም፣ ቅዱስ ገብርኤል ይረዳኛል፣ 3 ደቂቃዎችና እየሎጣን ቂርቆስ እየሎጣን ያዳነን እኔንም ይረዳኛል አለ። አሁን ይሄ ሕፃን ነው። ትልቅ ሰው ነው እንጂ ለምን እንዲህ ስላለ የሚመልሰው ነገር የእሱ አንደበት አይመስልም። ሌላ ነገር ነው የሚያወራው። ማን ነው የኦርቶዶክሶች ሊቃጠሉ ናቸው ያለው? ኦርቶዶክሶች ሊቃጠሉ ነው ያለው ማን ነው? መናፍቆች ናቸው። አዎ ኦርቶዶክሶች ሊቃጠሉ ናቸው አለ። አዎ ኦርቶዶክሶች ከነ እግዚአብሔር ይሄ ያቺ ማን ነው የምትሏት ያቺ ቆሻሻ ድንግል ማርያም ትቃጠላለች፣ ከነሱ ትቃጠላለች አለን። እሱ ያቃጥላታል። እሱ መተት ያቃጥላታል። መናፍቅ መንፈስ ያቃጥላታል። ገና ምን አይታችሁ እናንተም ትወራራላችሁ። ትዋረዳላችሁ? እኛ ለምን እንዴ? እናንተም እኮ የእሷ ተባባሪ ናቸው። እሺ የማን ያዛች ቆሻሻ ድንግል ማርያም ነው። ስታስጠላኝ በእናታችሁ። አንተ ይሄን የምትለው ማን ነው? እኔ መተት፣ ደብተራ፣ ጠንቋይ፣ ሰላቢ መንፈስ፣ ጠቋር እኛ ነን። አዎ እንደዚህ የምትሉት? አዎ እኛ ድንግል ማርያምን አትወዷትም እንዴ? አንወዳትም። አንዴ እንደውም ልጁ ማለት ይሄ
ድንግል ማርያም ሲጠራባችሁ? አዎ ጠፋን። ተመልሰን ደግሞ 600 ገባንበት። 600 ገባችሁ? አዎ ደፋሩ ነህ ጠቋር? አዎ ደፋር ነኝ። ደፋር ነህ? አልፈራም፣ ማንንም አልፈራም። ማንንም የፈለገ ሰው ይመጣል። አንዴ እንደውም አይምሮን በጥሰነው ነበር እኮ በጥሰነው ነበር። ይሄ ቅዱስ ሚካኤል የሚባለው በሰይፉ እየጋረደን እጃችንን እየበላን ነው እንጂ እያንቀለቀለን እያንቀጠቀጠን። አትፈራውም ቅዱስ ሚካኤል? ማን ይፈራል? እሱ አልፈራም። እኔ ደፋር ነኝ። ጠቋር አይደለም ደፋር ነኝ። መተት አይደለም ደፋር ነኝ። አንዴ ደግሞ ቅዱስ ገብርኤል ሰማዕቷ ያቺ ቅድስት ማናት ይቺ አርሴማ የሚሏት አብሮ መተውብኛል። እንደው አንጀቱ እንደዚህ ልንበጥሰው ስንል ይሄ ቅዱስ ገብርኤል በላይ እሳቱን ይተፋብኛል። ይቺ ሰማዕቷ ቅድስት አርሴማ በዘንባባ ታወጋኛለች። በጣም ታዲያ ይኸው እየፈራችኋት እኮ ነው። አንፈራትም። ለምንድን ነው የምንፈራት? እንወራታለን። እሷንም ጨምሮ እንወራታለን። ለምንድን ነው የምንፈራት? እንወራታለን። አዎ ለምንድን ነው የምንፈራት? እንወራታለን እንጂ። እንዴት? ኧረ እና ይሄ ዋና አዛዣቸው ማን ነው የሚባለው? የመላእክት አለቃ ይሄ ቅዱስ ገብርኤልና ቅዱስ ሚካኤል ከነሱ ነው የምንወራላቸው። 44ቱን ታቦታት እንወራቸዋለን። 99ን መላእክቶች እናቃጥላቸዋለን። ማን ናችሁ እናንተ? እኛ ጠንቋይ 66 ሉሲፈር አንድ ላይ ተዋህዳችሁ ነው? ተዋህደናል። እንደው ያለ መንፈስ የለም። ስትሳደቡ አትፈሩም እንዴ? እግዚአብሔር ቃል እኮ አትሳደብ ይላል። ኧረ ምን መሳደብ? የኦርቶዶክስ ሕዝብን መሳደብ አህዮች ናቸው እነሱ አህዮች፣ ቆሻሾች። ህዝቡ? አዎ ህዝቡ ቆሻሻ ነው። ለምን? እነሱ ክርስቶስ ተሰቅሏል ይላሉ። ክርስቶስ ተሰቅሏል። ለእነሱ ሲል የተሰቀለ ይመስላቸዋል። ለራሱ ሲል ነው እንጂ የተሰቀለው። እኛም መናፍቃን እንደዚህ እንላለን። ግን እናንተ መናፍቃኖች እንዲህ ነው የምትሉት? እንዲህ እንላለን። እንዴት ነው የምትሉት? እንደዚህ እግዚአብሔር ተሰቅሏል፣ ግን ለሰይጣን ነው እንጂ የተሰቀለው። ለእናንተ ለኦርቶዶክሶች አልተሰቀለም። ለእናንተ አልተሰቀለም። እንደው ከዮሐንስ ተደብቀን እዚህ እንጋለጥ። አንቺ ኪዳነ ምሕረት ዮሐንስ አሸነፏችኋል ማለት ነው እኮ። ኪዳነ ምሕረት ይኸው ካዲያ አሸነፈቻችሁ እኮ። አታሸንፈንም። ይኸው አሸነፈቻችሁ እኮ። አሁን ቀጥ ብላችሁ እኮ ነው። አታሸንፈንም እኮ አታሸንፈንም። ይኸው በድንግል ማርያም ስም ተቃጠል። በድንግል ማርያም ስም ተቃጠል። ይኸው ተቃጠልክ እኮ እንዴ! በናዝሬቱ በኢየሱስ ክርስቶስ ተቃጠል። ይኸው ተቃጠልክ እኮ። በናዝሬቱ በኢየሱስ ክርስቶስ ስም በድንግል ማርያም ስም ተቃጠል። ይኸው እየተቃጠልክ አይደል? ይኸው እየተቃጠልክ አይደለም ወይ? አልበገርባዮች ናቸው። የመናፍቁ መንፈስ ያ ነው። አሁን በድንግል ማርያም ምናምን አይበገርም። ለምን? አንድ የስድብ ቃል አጋንንቱ ሰጥቶታልና ማለት ነው። አይበገርም። ሰውን አሁን መንገድ ላይ ድርቅ ብትሉ ብትደበድቡት ብትቆርጦት ምን ብትል እነሱ አጋንንቱ በኋላ ነው እንጂ ቢሰማቸው ላያቸው ላይ ያለው አጋንንት ድርቅ ያለ ስለሆነ ያው እነሱም ድርቅ ነው ማለት ነው። ስለዚህ ብትሰድበው ምን ብትለው አይገባው። ለምን? ላያቸው ላይ ነው። የዛ መንፈስ ነው ማለት ነው። እንደዚህ አሁን ድርቅ ያለ መንፈስ ስለሆነ የመናፍቅ መንፈስ አለቀም። እንዴ አሁን ልቀቀኝ ብለኸኛል እኮ። አልፈራህም። አንተን አልፈራህም። ብዙ ነን። እሺ እንዴት? ከሚሊዮን በላይ ሰይጣኖች አሉን። እኛ እንልከባቸዋለን። ማን ላይ ልካችሁ ምን ታረጋላችሁ? እናቃጥላቸዋለን፣ ጨርሳቸዋለን። በምን ትጨርሰናል? እንዴት አርጋችሁ? በመተትና በጠቋር እንጨርሳቸዋለን። በመተትና በጠቋር? አዎ እንጨርሳቸዋለን። በ66 በመተት በጠንቋይ እንጨርሳቸዋለን። ማንን ነው የምትጨርሱትና? እናንተን። እኛን ማንን? እናንተና ይሄ ቄስ ነው ካህን የምትባሉት ለእግዚአብሔር የምትሰግዱት ለቅዱስ ገብርኤል ምናምን የምትሰግዱት ለእናንተ ነው የምናቃጥለው። እናንተን እንወራቸዋለን ገና። አዎ ሚሊዮን መንፈስ አለን ገና። 100 ሺዎቹ ምናምን የሚያቃጥሉት ቢታሰሩም ገና አለን፣ እንፈጠራለን። ገና ትፈታላችሁ? አዎ እንፈታለን።
ሰርታለን። እንዴ ትጮሃለህ? ምን ትጮሃላችሁ ካዲያ? እንዴ ለምን አንጮህም? ሰው ልጁን እኛ እንገላለን፣ ጨርሰዋለን። ፊት ነው የምናደርገው። ምን ስልጣን አላችሁ? እኛ ስልጣንማ አለን። የዓለም መሪ እኮ ነን እኛ፣ የዓለም አገዛዝ። እሺ ሰማይ ምድሩ ጀበናው የሚታዘዝልን እኮ ነን እኛ። ሰማይ ምድሩ ጀበናው፣ ዛፉ፣ ድንጋዩ ሳይቀር የሚታዘዝልን እኮ ነን እኛ። ሰማይ ምድሩ የሚታዘዝልን እኮ ነን። ሌላውስ? ሌላው የሚታዘዝልናል በቅርቡ። ማን ነው? ታቦት ራሱ፣ ይሄ ታቦት የምትሉት ራሱ ይታዘዝልናል በአሁኑ። የእግዚአብሔር ቃል እኮ ነው። ታቦት እንዴት ይታዘዛል? ኧረ ወደዛ የእግዚአብሔር ቃል የሚባል ነገር የለም። ይሄ የእግዚአብሔር ቃል የሚባል ነገር የለም። እንዴት የለማ? ከነ መጀመሪያው እግዚአብሔር አልተፈጠረም የሚባል ነገርም የለም። አቀነባብራችሁት ነው እንጂ እናንተ። እግዚአብሔር የሚባልም የለም። የለም እኮ የለም። እግዚአብሔር የለም። እሺ ሌላ ማን ነው ያለው ካዲያ? ሌላ ያለው ማን ነው? ያለውማ የ666 መንፈስ ማን? ግርማ ሞገስ ያለው አጋንንትና ጨንቋይ ጠቋሮች አለና እኛ የዓለም መሪዎች። የዓለም መሪዎች? አዎ የዓለም መሪዎች። ፀሐይ የሚታዘዝልን፣ ጨረቃ ከዋክብቷን የምታበራልን ነን እኛ። ስማችሁ ማን ይባላል? እኛ ጠንቋይ፣ መተት፣ ይሄ ሉሲፈር፣ 666 መንፈስ፣ ሰላቢ መንፈስ፣ ጠቋር፣ የ666 መንፈስ፣ ደብተራ፣ የደብተራ መንፈስ። አረ ብዙ ነን፣ ተቆጥረን አናውቅም። ብዙ ናችሁ። ማን ይዟችሁ ነው አሁን እዚህ ጋር ያቆማችሁ? ማን ይዟችሁ ነው እዚህ ጋር ያቆማችሁ? ማንም አልያዘንም፣ እኛ ራሳችን እናዛለን። ልጅ ይሄው ማንም ጠርቷችሁ ነው እዚህ የመጣችሁት? ይቺ ኪዳነ ምሕረት ናታ የጠራቻችሁ? አዎ እንዴ አስራችሁ ነው ያመጣቻችሁ? አንገበገበችን እንጂ ይቺ አንገበገበችን። አዎ ልጅ ደግሞ ሁሌ ጸሎት ያደርግሳል። አንገበገበችን። ያው እንግዲህ አልበገርነቱ ይሄ ነው። አንገበገበችን፣ አቃጠለችን እያለ ነው። ግን አልበገርም፣ እኔ ማንም እግዚአብሔር የለም ከኔ በቀር እያለ ነው። አሁን እየተቃጠልክ እኮ ነው። አልተቃጠልኩም። ቅዱስ ኤልሻዳይ አዶናይ ያህዌ ኢየሱስ ክርስቶስ ጸባኦት አማኑኤል በናዝሬቱ በጌታ በኢየሱስ ክርስቶስ ስም ተቃጠል። አልቃጠለም። ለምን አልቃጠልማ? በቃ አልቃጠለም። ልጁን ሳልጨርሰው እንዴ ሳልገለው ምን ስልጣን አለ? ምን ስልጣን አለ? በጌታ በኢየሱስ ክርስቶስ ስም በናዝሬቱ በጌታ በኢየሱስ ክርስቶስ ስም የታሰርኩ ነው። ምን ስልጣን አለ? ስልጣንማ አለኝ። ምን አለኝ? እንዴት ስልጣን አለ? የሁሉም መሪ ነኝ እኔ። የሁሉም መሪ ነኝ። ያንተ ሳይቀር መሪ ነኝ። እንዴት? ኧረ እባክህ እንዴት ትላለህ? እንዴ ሰይጣን ነው እንጂ ያለው ይሄ ሰማይ ላይ ያለው እግዚአብሔር ምናምን የለም። ዙፋን ያለው ሰይጣንና የ666 መንፈስና ጠቋር ናቸው። እነሱ ናቸው እንጂ ዙፋን ያላቸው ይሄ እግዚአብሔር ቆሻሻ ተራ ነው። ተራ ነው። አዎ ተራ። የስድብ ቃል ይትናገራል ያለው ማቴዎስ ዮሐንስ ራዕይ ምዕራፍ 12 13 ላይ ይሄ ነው። ያ የስድብ አፍ ተሰጠው ብሎ ሴቲቱን ይጠላል። በሴቲቱ ላይ ኋላ ጎርፍ ያፈሰሰ አጋንንት ያ ማለት ነው። ያው ለምን በሰይጣን በስድብ የተሞላ አንደበት እና 66 አላችኋል እናንተ? ቤልሆር እንዴት ነው? አንድ ቤልሆር እና እንዳትቃጠል እንዳለቀው እሺ። አራት ናቸው። እንዳትለቀው። አዎ አይለቀውም። ለምን አይለቀውማ? ለምን እንዴ አይለቀውማ? ስልጣን ስላለን አይለቀንም። አይለቀንም እሱ ሳይቀር። እስኪ አውሩ። ከበታቾቼ ጋር ምን አስወራኝ? ከበታቾቼ ጋር ምን ይኸው እሱ ይበልጥሃል። እሱ ምን ይበልጥሃል? እኔ ስግብግብነት ላይ ነው ስልጣን ያለኝ። ስግብግብነት ላይ ነው ስልጣን ያለኝ። እንዴት ስግብግብነት? ተቀባይነት የኔ ነው። ስግብግብነት ነው። እኔ ያለው አስማንዲዮስ አለ። አስማንዲዮስ ያው አለ እሱ ሉሲፈር እና ሰይጣን አለቀ። አራት እኮ ነን በቃ። እኔ ቤልሆር ነኝ። ቤልሆር ስግብግብነት ስልጣኔ ስግብግብነት ላይ ስግብግብነት ምናምን እኔ አይመቸኝም። ዝሙት ምናምን ኧረ እኔ አይመቸኝ። እኔ ስግብግብነት ላይ ነኝ በቃ። እንዴት ስግብግብነት? አልጠግባይነት ነው።
አስገበገባለሁ። ብር እኔ ጋር ነው ያለው። በቃ ማፈስ ብቻ ነው። አያበድርም፣ አሳፍሰዋለሁ። በቃ እኔ ስልጣኔ ነው። ስልጣን የብር ነው። በብር ላይ ነው የተሾምከው። ስግብግብ ላይ ስግብግብ። በቃ ለምን ብርን ወደዳችሁ ታዲያ? በምን ይስገበገባል? በምን ይስገበገባል? እንዴት በምን? በቃ አይጠግብማ፣ ለማንም አይሰጥማ። በቃ ዝም ብሎ መሰብሰብ ብቻ ለኔ በቃ አለቀ። ማን ነው ይሄን እንደ ያደረገው? ስልጣን የሰጠን እኛ እኮ ሲኦል እኮ ከፍተን የምንገባ ነን። እንደነዚህ ቡና ምናምን እኮ አይደለም የምንጠጣው። ምን አላችሁ? እኛ እኮ ሲኦል ከፍተን የምንገባ ነን። እኛ እኮ ተራ አይደለን። እንዴት? በቃ እኛ ተራ አይደለን። ተራ አይደላችሁ? እንዴት? ተራ አይደለንም። እኛ ተራ አይደለንም። ብር ነው የሚፈልጉት፣ ብር እንሰጣቸዋለን። አለቀ በቃ። ከዛስ በኋላ እንደሚፈልጉት እናረጋቸዋለን። እንደሚፈልጉት እናጠጣቸዋለን፣ እናበላቸዋለን። በቃ እንደፈለጉ ሆኖ እንዲኖሩ እናረጋቸው። አንተም ገዢ ነኝ ለብቻዬ ገዢ ነኝ ትላለህ፣ እሱም ለብቻው ገዢ ነኝ ይላል። እኛ እኮ የቀረበን ያቀናል። የቀረበን ያቀናል። እንዴት እንደ የቀረበን ስትሉ? በቃ የቀረበን ያቀናል። እኔ ይኸው ቀረብኳችሁ አይደል? መች ቀረብከን? አንተማ ራከን እኮ ራከን እኮ። እየቀረብኳችሁ አይደል ማወራችሁ? እኔ እኮ ሰው ሳጠምድ ከመጀመሪያው ከጥንስሱ ነው። ሰውየውን ሳጠምድ እኮ መጀመሪያ ከዛ ነው የምጀምረው። ከመጀመሪያው ነው። ምን ቤተሰቡ ምን ሲሰራ እንደነበር አጠናለሁ። ከዛ የሚያስፈልገውን አጠናለሁ። ከዛ በኋላ ጥያቄ እጠይቀዋለሁ። አንተ እኮ ሰው ነህ። እግዚአብሔር ቢወድህ ሴጣንን አይፈጥርም። ሴጣን እኮ እያሰቃየህ ነው። እግዚአብሔር ቢወድህ ሴጣንን ለምን ይፈጥረዋል? አጠራጥረዋለሁ። አብሶ ደግሞ መጠጥ እንዲጠጣ ያንን ሰውዬ መጠጥ እያስጠጣን እናንተ የያዛችሁት ሰውዬ አደራችሁበት ማለት ነው። ከዛ በኋላ ብዙ ነገሮችን ብር እንዲያገኝ ነው የምናደርገው። ብር ወድቆ ራሱ እንዲያገኝ ነው የምናደርገው። የብር ችግር የለብንም እኛ። ትሰጣላችሁ እንዴ? እኛ የብር ችግር የለብንም። ለእኔ ስጡኛ ካለ እዚህ ጋር እኮ ነው የተለያየ ነው። እኛ እዚህ ጋር ሲያውቁኝ እንዴት ነው የምሰጥህ? ብር ስጡኝ፣ ምንም ችግር የለም። አላወቀኝም እኮ ገና እኮ አላወቀኝም። አንተ እኮ እያቃጠልከኝ እኮ ነው። እንዴት እያወቅኳቸው አይደል? አላወቀኝም። ገና ነህ። እኔንም ያቁኛል። ያቁኛል፣ የተጠጉኝ ያቁኛል፣ ባለስልጣኖቹ ያቁኛል፣ ሁሉም ያቁኛል። ምን የሚያደርግ ነው የሚያቀቅ? የሚጸልይማ ይርቀኛል። የሚጸልይ ይርቀኛል። ሰው እኮ ብር ነው የቸገሯ። ትልቅ ችግራችሁ ብር ነው አይደለ? በቃ እኔ እሰጣችኋለሁ። ስገዱልኝ አልልም፣ ምን አልልም። በቃ አንድ ላይ እንኑር። በቃ እንዴት አንድ ላይ እንኑር? በቃ እንኑራ። በቃ እኔ ምን ላይ እቀመጣለሁ? እንዴት? ኧረ እያስለፈለፉኝ እኮ ነው። በቃ እንዴት ታዲያ ምን ላይ ልትቀመጡ ነው የፈለጋችሁ? ሰውየው ላይ ነው። በቃ ከኛ ጋር የሚመጣው ሰውዬ ላይ ነው የምንቀመጠው። ምን አይነት ሰው? አብሶ የቤተ ክርስቲያን ሰው ቢሆን ወይኔ ስንቱን እኮ አስተናል እኮ ስንቱን በብር አይል ነው በብር አይል ስንቱን አስተናል። ምን አሳታችሁ? አብሶ ምን ስማቸውን ብጠራ እኮ ትረቃለሁ። ስም እንዳጠራ ምን አሳታችሁ? በቃ ሹመቱን ራሱ በብር ነው ያደረግነው እኮ። እና በሹመት እንዴት አድርጋችሁ? በቃ ከፍሎ እንዲሾም ነው የምናደርገው። እኔም ከፍዬ ተሾምኩ። አልተጠጋጋንም ያልኩት እኮ እኔ እናንተ እዚህ ጋር ነው። በቃ በቃ ክህነት የሚሰጥ እግዚአብሔር አይደል እንዴ? እንዴት በቁም ተቀይሯል እኮ ምን ዲያቆን ሲሆንም ሙሉ እንትኑን ይዞ ነው እንዴ? እንዴት ታውቃላችሁ? አሁን ልጁ አልተማረ ወይ ዲያቆን አይደለ ወይ ቄስ አይደለ ወይ? እኔ እኮ ቤልሆር ነኝ። አሁንም አላወቁም እንዴ? እኔ እኮ ቤልሆር ነኝ። ቤልሆር ማለት ምን ማለት ነው? የስልጣናቶች ሁሉ ገዢ የሲኦል የስልጣን ሁሉ ገዢ የሲኦል ከፋች ስግብግብነት ላይ የሲኦል ከፋች። ለምን? ምን ቁልፉ በማን ነው የሲኦል? እኔ ያለው አስማንዲዮስ አለ፣ ቤልሆር፣ አስማንዲዮስ፣ ሉሲፈር እና ሴጣን እኛ ነን። በቃ ሌላ ምን አለ? ሲኦልን የምትከፍቱት ማን ሰጣችሁ የሲኦልን ቁልፍ? ወይኔ እንዴት ሰጣችሁ? ቁጭ ብዬ ልቃጠል። በቃ እኔ ምንም አልወራም። እንዴት ሰጣችሁ? ቁልፉን ማን ሰጣችሁ?
የመንግስተ ሰማያት ቁልፍ ለምን ሳትወስዱ ቀራችሁ? እኛ እኮ ጥንት የነበርንን ጥንት ከራማው ጦርነት ጀምሮ የነበረ ከራማው ጦርነት ጀምሮ ጮክ በልናና ከምኑ ከሰማይ ከራማው ጦርነት ጀምሮ የነበርንን እኛ ከራማ ጦርነት እና የጥንት የጠዋት እኮ ነን እኛ ዝም ብለን ቡናና ዘይት ምን ቅቤ ምናምን ስንቀባ አይደለም የምንውለው እንደነዚህ ደብተራ እንደዚህ ናቸው። እነዚህ ከደብተራም አያልፉ አሁን እሱም ገዢ ነኝ ይላል። አንተም ገዢ ነህ። ማን ነው የሚያዘው? ይሄ ደብተራ አንበርክኮ ይገዛዋል። ይገዛዋል። ዝም ብሎ ነው እንጂ ባለስልጣን ነኝ የሚለው ያወራል። ዝም ብሎ ያወራል ዝም ብሎ እንጂ እኛ ነን ባለስልጣናት፣ ጠቋሮች፣ ደብተሮች። ይሄ ስግብግብ ትርትር ማለት ብቻ ነው የሚያውቀው። እንደው ይሄ ደብተራ እኮ ማለት አንበርክኮ ነው የሚያዘው። አንበርክኮ ይሄንን ቤልሆርን አንበርክኮ ነው የሚገዛው። ይሄን እንዴት አንበርክኮ ይገዛዋል? ስግብግብ ነው ፕር የሚል ሰው። ቆይ እናንተ ምንድን ናችሁ አሁን? እኛማ ደብተራ ነን። ደብተራ፣ መተት፣ እሺ፣ ጠንቋይ፣ ደብተራ፣ መተት። በምን ገባችሁበት? እሱ ልዩ ላይ ህፃኑ ላይ በምን ገባችሁ? በቃ ምን አገባህ አንተ? ምን አገባህ? ምን ታውቃለህ ስለኛ? ምን አገባህ? ለምን አገባኝ? ስለ ሰው ያገባኛል። ስለ ልጁ ለምን ታሰቃያላችሁ? ልንጋላውና ምን ነው? አንፈልግም። በቃ ለአንተ ለመናገር አንፈልግም። አንተ ባልከው ነው እንዴ? አዎ እኔ ባልኩት ነው እንዴ? ጠንቋይ ባለው ደብተራ ባለው አይደለ? አዎ እሱ ነው የሚያዘው። ጠንቋዩ? አዎ ደብተራው እሱ ነው የሚያዘው። እኔ ደግሞ ጠንቋዩን አዘዋለሁ። በጌታ በኢየሱስ ክርስቶስም አዘዋለሁ። ኧረ ዝም በል አንተ። እሱን ልታዝ አንተ እሱን ልታዝ። በጌታ ጠንቋዩ እኮ ሴጣን ጠርቶ ነው የሚናገረው አለን። እኔ ደግሞ ጌታ ኢየሱስ ጠርቼ እገዛችኋለሁ። ኧረ ወረቀቱን ብር አረጓ። ባንክ ቤት አባልቻለሁ። ወረቀት አስደገመን፣ ብር አስደረግነው። እንዴት አድርጋችሁ? 4 ሰዓት ነው የሰራው። ከዛ ወረቀት ሆነ። ምን ቀብታችሁ? ብር አድርጋችሁት? ደገምንበት። ምንድን ነው የሚደገመው? በልሆን አይ ጭማ ነገሩኝ። ግድ የለም እንዴት? አይ ግድ ነው። በንብረታቸውን እኮ መለሰ። የቤተሰቡ መለሱ። ስንት ንብረት? አንደኛው ተሸጧል። ቢሆንም ግን አላጡም። በቃ እንዳነሳሳቸና ከ3 ንብረት አሁን 2 ንብረት አላቸው። 2 ንብረት ተመለሰ። አዎ እንደ ጣልኳቸው እኮ አላነሳቸውም ነበር። እሷ እኮ ነች ወይ የሚሰራችልኝ አለች ጩት። አሁን ምን ይሻላል? ብር እንዴት አበርጋችሁ የምታባዙት? እናባዛለን። እንዴት አድርጋችሁ እናባዛለን? በቃ ብሩን ወረቀቱን በብር ቅርጽ እንቆርጠዋለን። ከዛ በኋላ መድገም ነው። ምንድን ነው የሚደገመው? የት ነው ስማችን እየተጠራ ሰውየው? ብሩ እኮ ብር ሆኖ እኮ አይደለም። ወረቀቱ እኮ ብር ሆኖ አይደለም ግን አይኑ ላይ የሰውየው አይን ላይ ብር እንዲሆን እናደርጋለን። እኛ ግጥም እናደርግበታለን። 24 ሰዓት ማለት ነው። 24 ሰዓት ያገለግላል ብሩ? አዎ ለ24 ሰዓት ለአንድ ቀን። ከዛስ በኋላ ወረቀት ይሆናል። እንዴ ባንክ ቤቱ አያውም እንዴ? ተባልቷል። ባንክ ቤቶቹ ቻቸዋለሁ። አዎ ባንክ ቤቶቹ ወረቀቱ ነው። ማን የተቀበለው ብለው እንደገና አይተው ማን ይሄንን ብር ያስገባው? ምን አገባኝ አለ ሰውየው። ምን አገባኝ አለ። ማንም ያስገባው አለ። ታየ ስሙ ወጣ። ከዛ በኋላ አንተ ሰውዬ አንተን ያስገባው ይሄንን ብር እንዴት ሆኖ ምናምን መተተኛ ምናምን አሉት። አፍንጫችሁን ላሰው አላቸው። እሺ በቃ ሰውየውን የላከውን ሰውዬ ነው እንዲህ አላቸው። አዎ ታየ ኮምፒውተር ላይ ወጣ። ስንት ሚሊዮን ብር አስገባ ጠንቋዩ? እናንተን ጠርቶ ስንት ደብተራው ስንት ሚሊዮን አስገባ? ሚሊዮን አይደለም በ600 ሺህ እንደዛ ያስገባው በአንድ ቀን። ከዛ ምን አሉት? ምን ይሉታል?
ይሉታል። በቃ ምን ይሉታል? ስሙ ጠፋ፣ ተዋረደ። በቃ እነሱ ምን አገባው? ብሩን ይብላ እንጂ ምን አገባው? ወይ እና ብሩን እናንተን ምን ሰጥቷችሁ ነው ብሩን የቀየራችሁት? አይ ከኛ ጋር ነው እኮ። እኛ እኮ ብር አናሳጣም። የሰው የአንገት ሐብል እንኳን እንፈታና እንጥላለን። የአንገት ሐብል ለምን ምናምን ለኛ ያ ሰውዬ ብር ከሌለው የኛ ሰው ከሆነ በዛ መንገድ እንወስደዋለን። የዚህኛውን አንገት ሐብል ፈታል። አይ ችግር የለብንም። ብር ችግር የለባችሁ። እኛ ብር ላይ ችግር የለም። ጣጣ የለብን። እንደ ጉድ ነው የምናሰጠው። እኮ አምጡታል እኮ እስኪ አውርዱና ያሳዩኝ። አሁን ብሩ በቃ ልጁ ላይ ልቀመጣ አያሰቀም። ልጁ ላይ ልቀመጥ፣ በደንብ ልቀመጥ። ቁጭ ልበል። አንድ ነው የቀሩት፣ ሌሎች የሉ። አንድ ነው የሌለው እኮ አሁን ብሩን እስኪ አውርዱና ያሳዩኝ። እንስማማ። ልጁ ላይ ልቀመጥ። እስቲ ልቀቀኝ፣ በቃ ልቀቀኝ። እኔ አሁንስ ልጁ ላይ አለ እንዴ ያላችሁት? ነኝ እንዴ? አይደለሁም እኮ ምን አረኩኝ? እጄ እግሬ ታስሮ ያው እንደ ጓደኛዬ። ማን ነው ጓደኛ? ያው እዛ ጋር እያዩት ያው 66 እና ምን ይሻላል? አሁን ምን ይሻላችኋል? መሄድ ሉሲፈር አለ። ሉሲፈር ያው እኮ ሉሲፈርማ አለ። እና አሁን ምን ይሻላችሁ? አንድ ቤልሆር ናችሁ። አንድ ቤልሆር አሁን ጠቅል ወንድምየውስ የታል? ነፃ አይደለ እንዴ? ያው አነጻው እኮ መሰለኝ። የታል? እኔ አሁን እዚህ ጋር ውሻ ብቻ ነው እየታየኛለሁ። ውሻ ብቻ ነው? አዎ ውሾች አሉ እኮ እንዳለ እኮ ውሻ እኮ ነው። እዛ ጋር እንዳለ ውሻ አለ። ያው እንዳለ ውሻ እኮ ነው የሚታየኝ። ለምን? በቃ እንደዛ ነው። ያው ሰው እኮ እየታየኝ አይደለም። እኔ ውሾች ናቸው እየታዩኝ ያሉት። አይናችሁ ነው? አይናችሁ ተቀይሮ እና ምን ይሻላል? አሁን ልትሄዱ እና እንዴ እና ምን ልትሆኑ? ቆይ ለምን? አይ ተንበርከክ፣ በጌታ በኢየሱስ ክርስቶስ ታዛሃል። የምን መቆየት ነው? የምን ነው? ምንድን ነው የምትሰሩት? እንዴት ምን ልትሰሩ ነው የምትቆዩት? ከቻልኳት አሸንፋታለሁ፣ ካልቻለችኝ ታባረኛለች። ከቻልኳት አሸንፋታለሁ። እንዴ ምን ታሸንፋለህ አንተ? ታሰርክ እኮ በቃ ታሰርክ። ታሰርክ እኮ አንድ ቤልሆር እኮ ውጣሻው ውጣ ቶሎ። አይ ምን ታደርጋላችሁ? ምን ታደርጉ ነው? ከማን በኢየሱስ ክርስቶስ ምን ትታገላለህ? ቶሎ በል ውጣ፣ ቶሎ በል በስላሴ ስም ቶሎ በል፣ ቶሎ ሰብስብ፣ ሰራዊትን ሰብስብ፣ ሰራዊትን ሰብስብ አልኩህ። ብቻህን ለምን? ጊዜ የለህም? እሺ ምን ጊዜ አለ? ምንድን ነው ጊዜ? እስከ መቼ ነው? እስከ መቼ? የምታውቀው እኔ ምን አውቃለሁ? እሷ እኮ ነች ያሰረችኝ። ያሰረችህ? ስለዚህ እናውቃለሁ። ባለፈው ቤተክርስቲያን ስታስጠርገኝ ነበረ። እዛ ሩፌን አሰረገችህ? አዎ እየጠረኩ ነበረ። ስለዚህ ቅጣት ነው። ምን አውቃለሁ እኔ ምን እያደረገ ቅጣት ነው። እንግዲህ ካስጠረበነ ሙቀጣ በደው ተቀጣችሁ ትሄዳላችሁ ማለት ነው። እሺ በደንብ እሷ የምትፈቅድ ቀን አንተ ተጠቅልል አንድ ላይ ሰብስብ፣ ከአባቱና ከእህቶቹ ላይ ሰብስብ ሂድና ሰብስብና ና ማን አቲማል ማሊ መተቲሞ ኡቃቢ ጅልፈት ተቋር። እሺ ጅልፈት አውጣ፣ የምትሸኝ እጅህን አውጣ። በስላሴ ስም ታዘብ፣ በድንግል ማርያም ስም፣ በኪዳነ ምሕረት ስም እጃችሁን አንሱ። እጅን አንሳት እኮ አንድ ላይ እጅን አንሳ፣ እጅን አንሳ። ሰብስብ እጅን ቶሎ። በስላሴ ስም ስንት ናችሁ? ጠቅላላ ስንት ናችሁ? 747 747 በስላሴ የታሰራችሁ አፍ ላይ ወጣ። ቶሎ ጥርግርግ በል፣ ቶሎ በል። መጮህ የለም አንተ እንይ አትጮህ፣ አንተ ጸጥ በል፣ አትጮህ አልኩህ እኮ። እጅህን አውጣ ወደ ላይ። በስላሴ ስም፣ ቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በወላዲት አምላክ ስም፣ በኪዳነ ምሕረት ስም ሁለተኛ ላንመለስ በሀብታቸው፣ በንብረታቸው፣ በገንዘባቸው፣ በጤናቸው፣ በስራቸው፣ በድላቸው ላንገባ በቅድስት ስላሴ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም ለዘላለም ሁላችንም ሲኦል ታስረናል።
በጌታ በኢየሱስ ክርስቶስም ላትመለሱ ሲኦል አስሬያችኋለሁ። 7 ጊዜ ጮና አውጣ። 7 ጊዜ ቶሎ በል። በኢየሱስ ክርስቶስም ሲኦል አስሬያለሁ። በመድኃኒዓለም ስም በቅዱስ ሚካኤል ስም ሲኦል ታስሯል። 7 ጊዜ ይሁን። 7 ጊዜ ይሁን። ቶሎ 7 ጊዜ ይሁን ነው እስከነ ሰራዊታችሁ